በተለያዩ የአማራ ክልል አካባቢዎች የሚደረገው የሉና ተጋድሎ በታላላቅ ድሎች ታጅቦ እንደቀጠለ ነው። አንድ ከፍተኛ የአብይ አህመድ ጀነራል መገደላቸውም እየተነገረ ነው። በርካታ መኮንኖች ተገድለው የቀብር ስነ ስርዓታቸው መፈጸሙንም የአገዛዙ ሚዲያዎች ገልጸዋል። በተለያዩ አካባቢዎች የሚደረጉ ውጊያዎች በቀጠሉበት በዚህ ወቅት ከፋኖ ከርተው ለብልጽግና እጅ የሰጡ ወዶ ገቦች ከምክክር ኮሚሽኑ ጋር ስብሰባ መቀመጣቸው ታውቋል። ከማከላ ኮሎኔል ፋንታው ሙሃባ የጥፋተኝነት ብይን ፍርድ እንደተላለፈባቸው ዛሬ የወጣ መረጃ ያመለክታል። በነ መስከረም አበራ መዝገብ የተከሰሱት ኮሎኔል ፋንታው ሙሃባ እጅ ሰጥተውም ከጥፋተኝነት ብይን ሊያመልጡ አልቻሉም። በችሎት የጥፋተኝነት ብይኑ ሲሰጥ የሳቸውም ስም በዝርዝር ውስጥ እንደሚገኝ ነው ለማወቅ የተቻለው። የፋኖ ኃይሎች በተለያዩ አካባቢዎች የሚያደርጉትን የሉና ተጋድለው አጠናክሮ መቀጠላቸውን በተመለከተ ዝርዝር መረጃ ይዞ የዘውትር ተሳታፊያችን እየጠበቀን ነው። በቀጥታ ወደሱ አልፋለው። እንግዲህ የብልጽግናው አገዛዝ እስከ ግንቦት ወር መጨረሻ ድረስ የሚዘልቅ አዲስ ወታደራዊ ዘመቻ አቅዶ በአማራ ክልል በበርካታ ቦታዎች ላይ ዘመቻ ለማድረግ አቅዶ እንቅስቃሴ እያደረገ ባለበት ሰዓት ይህንን ዘመቻ በዋናነት ማድረግ የፈለገው ግንቦት 24 ይደረጋል ተብሎ የታሰበው ምርጫ በሀገሪቱ የስጋት ቀጠና ተብለው በተጠቀሱ በዋናነት በአረንጓዴ ቢጫ ቀይ ቀለም የኢትዮጵያን ካርታ በመሳል ቀይ ቀለም ከፍተኛ የሆነ ውጊያ እየተደረገባቸው ያሉ አካባቢዎች፣ ቢጫ ቀለም ደግሞ ያዝ ለቅቅ የፋኖ ኃይሎችም የኦነግ ኃይሎችም የኢትዮጵያ ታጣቂ ኃይሎችም እያያዟቸው ነገር ግን በመደበኛነት ያልተቀመጡባቸው ቦታዎች፣ አረንጓዴ ደግሞ ብሎ የጠቀሳቸው ቦታዎች ወደ መሀል አካባቢ በአዲስ አበባን ሴንተር አድርጎ ወደ ዙሪያው አካባቢ ያሉ ከተሞችን አረንጓዴ ቀለም ቀብቶ ነበረ። እነዚህን ለምርጫ ዝግጅት ለማድረግ በቢጫ የተከበቡ የተመላከቱ ቦታዎችን ወደ አረንጓዴነት ለመቀየር በቀይ የተመላከቱትን ደግሞ ወደ ቢጫ ወይንም የፋኖ ኃይሎችም ወደዚህ ቦታ እንዳይመጡ ለማድረግ ዘመቻ በሰፊው እንቅስቃሴ ማድረጉ በዋናነት በበርካታ አካባቢዎች በሰሜን ወሎ፣ በደቡብ ወሎ እንዲሁም በምዕራብ ወሎ አካባቢ ከፍተኛ ውጊያ እየተደረገ ነው። ሰሜን ጎንደር፣ ማዕከላዊ ጎንደርና ደቡብ ጎንደር አካባቢ እንዲሁ ከፍተኛ ውጊያ እየተደረገ ነው። በተለይ በትናንትናው ዕለት በተደረገ ጥቃት ጀነራል በቀለ ዱጋሳ የተባሉትን ጨምሮ 5 ከፍተኛ ወታደራዊ ማዕረግ ያላቸው ጥቃት ተሰንዝሮ ከፍተኛ ክሳራ እንደደረሰበትና ጥቃቱ የተፈጸመው ከ1000 በላይ ተዋጊዎችን ይዘው በሰሜን ወሎ ሲያዋጉና ሲዋጉ የነበሩት በቀለ ዱጋሳ የተባሉ ወታደራዊ ባለማዕረግተኛ መስዋዕትነት ከፍለዋል በማለት የአማራ ሚዲያ ኮርፖሬሽን ቀብራቸው በቴሌቪዥን ተመልክተናል። ይሄ እንግዲህ አንድ ብርጋዴር ጀነራል ሞተ ማለት ሰራዊቱ በምን ያክል ሁኔታ እንደሚጎዳና በተለይ በዚህ በምዕራብ ወሎ ቀጠናዎች ላይ እየተገደሉ ያሉ የመከላከያ ሰራዊት አስክሬናቸው ሳይነሳ ያሞራራት ሆኖ የአውሬ ራት ሆኖ እየቀረ ባለበት በዚህ ሰዓት የነዚህ ሰዎች ልክ አገርን ከድንበር እንደተከላከሉ የኢትዮጵያን ዳር ድንበር ጎረቤት ሀገሮች አስደፍረው በመሃል ሀገር ላይ የራሱን ህዝብ እየፈጀ ያለ ስርዓት የኢትዮጵያን ባንዲራ አልብሶ የቀብር ስነ ስርዓት ማካሄድ በህዝብ ላይ እንደመቀለድ ነው እየተቆጠረ ያለው። በዛም አለ በዚህ 4 አጃቢዎችን ጨምሮ በርካታ ወታደራዊ መኮንኖች እንደተገደሉ ነው መረጃዎች የሚያመለክቱት። በወሎ ወግዲ ወረዳ በተለይ በትናንትናው ዕለት በተደረገው ውጊያ ከ146 በላይ ያገዛዙ ጦር እንደተመታ ይታወቃል። በዚህ ከፍተኛ በስጭት ላይ የወደቀው ያገዛዙ ጦር ወደ ወግዲ ከተማ በመግባት ከ15 በላይ ሰላማዊ ሰዎችን ረሽኗል። እንደተለመደው በበርካታ ቦታዎች ላይ ውጊያ በሚከፈትበት ሰዓትና በተለይ በዋናነት ያገዛዙ ጦር ሽንፈት በሚደርስባቸው አካባቢዎች ላይ ወደ ከተማ ሸሽቶ የገባው ጦር እንቅስቃሴ የሚያደርጉ ማንኛውም የሃይማኖት አባት ይሁን ነፍሰ ጡር ይሁን ህፃን በጀርባዋ ላይ የምትንቀሳቀስ እናት ይሁን ህፃናት ይሁኑ ያገኙትን ሁሉ እንዳውሬ በጥይት እየመቱ እየገደሉ እንደሆነ ነው መረጃዎች እያመላከቱ ያሉት። እንግዲህ 142 የሚሆኑ የመከላከያ ሰራዊት በአንድ ቀን ውጊያ ከፍተኛ ጉዳት ደርሶበት ሰራዊቱ ወደ ደሴ ለመሸሽ ጥረት ቢያደርግም ነገር ግን ከደሴ እስከ ወግዲ ያለው መንገድ በፋኖ ኃይሎች ቁጥጥር ስር በመውደቁ የቆሰሉትን እንኳን አውጥቶ ወደ ደሴ ሆስፒታል ለመውሰድ እንዳልተቻለ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በወግዲ ከተማ የሚገኘው የመጀመሪያ ደረጃ ሆስፒታል ተጨናንቆ በከፍተኛ ደረጃ ቁስለኛ ሞልቶት እንደሚገኝ ነው የአካባቢ ምንጮች እየዘገቡ ያሉት። እንዲሁም በዛሬው ዕለት በወግዲ ወረዳ አሁንም በቀጠለው ውጊያ የአማራ ፋኖ ብሔራዊ ንቅናቄ ታሪክ ቀያሪ የሆነ ስራ ደግሞታልኝ። በፋኖ ኃይሎች አሁንም ጀነራሉ በቀጥታ በተሳተፉበት ከባድ ውጊያ ለጊዜው ስሙ ያልተጠቀሰ ጀነራል በፋኖ አልሞ ተኳሽ ስናይፐር አልሞ ተኳሾች በከፍተኛ ደረጃ ቆስሎ ጫተማ ከተባለ ቦታ ላይ መውጣት ባለመቻሉ ከአዲስ
አበባ የተነሳ ሄሊኮፕተር ይሄንን ሁለተኛውን ቁስለኛ ጫተማ ከምትባለው ቦታ ላይ ይዛ ወደ አዲስ አበባ እንደበረረች ነው መረጃዎች የሚያመላክቱት። ከወግዲ እስከ ደሴ መንገዱ በፋኖ ኃይሎች በመያዙ ከግዳጅ ቀጠና አውጥቶ የቆሰሉ ሰዎችን ወደ ሆስፒታል ለማስገባት ባለመቻላቸው እና በውጊያውን በርካታ ሰራዊት ስለተደመሰማቸው ከፍተኛ ድንጋጤ ውስጥ በመውደቃቸው የወደቀውን የሞተውን የቆሰለውን ሰራዊት ትተው የወታደራዊ ጀነራሎችን ብቻ ይዘው ከስፍራው እንደሸሹ ነው መረጃዎች የሚያመላክቱት። ይህንን ተከትሎ መሳይ ገና ጦርነቱ ብሎ ሲጀምር በዚህ አካባቢ 60 ወታደራዊ ካሚዮኖች የጫኑ ወታደራዊ ትጥቅ የታጠቁ በጣም በበርካታ ቡድን የከባድ መሳሪያና በርካታ የኮማንዶ ኃይሎች የተሰማሩበት ውጊያ ለመክፈት እቅድ የያዘ ቢሆንም ነገር ግን የፋኖ ኃይሎች ቀድሞ መረጃ ስለደረሳቸው ከበባ በመፈጸም በመልሶ ማጥቃት ከፍተኛ ጉዳት እንዳደረሱበት ነው ከአካባቢው የወጡ መረጃዎች እየጠቆሙ ያሉት። በሰሜን ወሎ ዞን ሰሞኑን በተደረገው ውጊያ ብርጋዴር ጀነራል ዘውዱ ሰጣርጌን፣ ብርጋዴር ጀነራል ሞሲሳ እና የ105ኛ አየር ወለድ ኮማንዶ አዛዥ በርካታ የቡድን የከባድ መሳሪያዎች ታጥቀው የከፈቱት ውጊያ በክሳራ ተጠናቋል ማለት ይቻላል። እንግዲህ ብዛት ያለው ጦር ከባድ ጉዳት ደርሶበት አስክሬኖቹ በዛው አካባቢ ተንጠባጥበው የሚያነሳቸው አጠው ወድቀው እንደቀሩና ከወግዲ ወረዳ የተነሳው ትንቅንቅ በምዕራብ ወሎ የሚገኙ ሁሉም ወረዳዎች ላይ ማለት በሚያስችል ደረጃ ውጊያው ተስፋፍቶ እንደቀጠለና አሁንም ከፍተኛ የሆነ የከባድ መሳሪያ መድፍን ዙ23ን ድሮንን ዲሽቃና ሞርተሮች ስናይፐሮችን የያዙ የመከላከያ ሰራዊቶች የተነጠቁትን ቦታ መልሶ ለመያዝ አሁንም ትንቅንቅ ላይ ቢሆኑም ነገር ግን እንዳልቻኑ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በዝርዝር ከመረጃው እንደተረዳ ነው ሌሎችም አነስተኛ ውጊያዎች የተደረገባቸው በርካታ ቀጠናዎች እንዳሉ ነው በደረሱን መረጃዎች ላይ የተመለከተው። አጠቃላይ ሁኔታውን ስንመለከት አሁንም ለተጨማሪ ወራት ምናልባትም ለ11ኛ ጊዜ ይመስለኛል ባለፉት 2 ዓመት ተኩል የአብይ አህመድ አገዛዝ ዘመቻ ስያሜ እየሰጠ አጠፋቸዋለሁ ፋኖችን በሚል ከፍተኛ ቁጥር ያለው ወታደሮችን፣ ሚሊሻዎችን፣ አድማ በታኞችን እንደዚሁም ከተለያዩ ክልሎች በተለይም ከኦሮሚያ ክልል ልዩ ኃይልን በማስገባት ፋኖ ላይ ጥቃቶችን እየከፈተ ያለው ነገር ግን እስካሁን ባለው መረጃ በሬሾ ማውጣት ከተቻለ አንድ የፋኖ ወታደር በ100 በሚጠጋ የአብይ አህመድ ጥምር ሰራዊት አባላት ጋር የሚመጣጠን ነው እየደረሰ ያለው ኪሳራ። ስለዚህ ከፍተኛ የሰው ኃይል ከፍተኛ የመሳሪያ ኪሳራ ነው የገጠመው። አሁንም አብይ አህመድ እስከ ግንቦት ብሏል ከምርጫው በፊት ይሄን ነገር ማጠናቀቅ አለብን ብሏል። ምርጫውን አካሄዳለው ጦርነት ቢካሄድም በታንክ እየተጠበቁ በዙ23 እየተጠበቁ ምርጫ ጣቢያዎች ምርጫቸውን ያከናውናሉ የሚል ሁኔታውን በዚህ መልኩ ለማስኬድ ወስኖ የገባበት ይመስላል። ምርጫ ቦርድ የጸጥታ ችግር እንዳለ ከወዲሁ ሪፖርት እያቀረበ እንዳለ ነው የሰማ ነው። እንግዲህ ጀነራሎች እየተገደሉ መኮንኖች እየተገደሉ ይህንንም መደበቅ ሳይችሉ ቀርቶ በይፋ በራሳቸው ሚዲያ ጭምር የቀብር ስነ ስርዓታቸውን የሚፈጽሙበት ሁኔታ ነው እየታየ ያለው። ምንድነው ከዚህ በኋላ አብይ አህመድ ሊያገኘው የሚችለው ፖለቲካዊም ሆነ ወታደራዊ ትርፍ? መሳይ እንደው ለምሳሌ እነዚህን ከፍተኛ ወታደራዊ ውጊያ እየተደረገባቸው ያሉ ቦታዎችን ጠቀስን እንጂ በአማራ ክልል በተለያዩ ቦታዎች በዛሬው ዕለትና በትናንትናው ዕለት ከፍተኛ ክሳራ ያስተናገደ ጥቃት በመከላከያ ሰራዊቱ ላይ እየደረሰበት እንደሚገኝ ነው መረጃዎች የሚያመላክቱት። ነገር ግን ከበፊት ስህተቱ የማይማረው ስርዓት አይኑን ጨፍኖ ወደኋላ እንደሚሮጥና ገደል ይሁን እሳት ይሁን ዋይውን የማያውቅ ስርዓት ወደኋላ እየሮጠ ራሱንም እየጎዳ የኢትዮጵያ ሕዝብን ኢኮኖሚ ህይወት እያጠፋ እንደሚገኝ ነው። በአጠቃላይ አማራ ክልል እንኳን ዛሬ ሞርተሮችን፣ ዲሽቃዎችን፣ ዙ23ቶችን ይዞ አይደለም ፋኖ በመጀመሪያ 2 ሳምንታትና ወራት እናጠፋለን ብሎ በሄደበት ሰዓት እንኳን ምን ያክል ክሳራ እንደደረሰበት የኢትዮጵያ ሕዝብ በተለይ ደግሞ የአማራ ሕዝብ በደንብ አድርጎ ጠንቅቆ ያውቃል። ከፍተኛ የሆነ ዝግጅት አድርጓል ፋኖ። ከእንግዲህ በኋላ ፋኖ ተገፍቶ የማይወድቅ ተራራ ሆኖባቸዋል። ከፍተኛ ጭንቀት ውስጥ ነው ያሉት። አሁን እነሱ ያደረጉ ያሉት ነገር ምንድነው? በቀል ነው እየተፈጸመ ያለው። እኛ ከዚህ በፊት በትግራይ ክልል በተደረገው ጦርነት ወቅት ዙሪያውን ከበባ አድርጎ በውስጥ ሲሰሩ የነበሩትን የኢትዮጵያ ሕዝብ እንዳያውቅ አድርጎ የትግራይን ሰላማዊ ሰው እየፈጀ እንደነበረ ጦርነቱ ካለቀ በኋላ የአይን እማኞች ከተናገሩ በኋላ ነው የኢትዮጵያ ሕዝብ በትግራይ ሕዝብ ላይ ምን ያክል ጭካኔያዊ ተግባር እንደተፈጸመ የተረዳ ነው። ነገር ግን አሁንም ያንን ከዛ ተመሳሳይ ድርጊት ለመፈጸም በአማራ ክልል የፋኖ ኃይሎች መምታት ሲያቅተው ማጥቃት ሲያቅተው በከተማ ላይ ምሽግ በመቆፈር በሆስፒታሎች፣ በጤና ጣቢያዎች፣ በትምህርት ቤቶች ላይ ምሽግ ሰርቶ የከተማ ሰዎችን በመቀማት በመግደል በመድፈር ተግባር ላይ ይኸው 3 ዓመት ሞልቶታል። ከእንግዲህ በኋላ የፋኖ ኃይሎች አሁን ከፍታቸውን ጨምረው
ከቀጠናው አካባቢ ወይም በክልል እየተንቀሳቀሱ ካሉ ስርዓቱን ለመጣል ከሚታገሉ ታጣቂዎች ጋር ስምምነት በማድረግ ይሄን ስርዓት ለመጣል ዝግጅታቸውን ጨርሰው ወደ ዋና ተግባራቸው ሄደዋል። በተለይ በዋናነት የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ የብልጽግናው መንግስት ከፍተኛ ድንጋጤ ውስጥ በመውደቁ የተለያዩ ፕሮፓጋንዳዎችን የተሳሳተ መረጃዎችን ለኢትዮጵያ ሕዝብ በመስጠት ሲፈልጉ ተበትነዋል፣ ደክመዋል ሲሉ የነበሩትን ትተው ደግሞ ከተለያዩ ሀገሮች ጋር ኢትዮጵያን ሊበትኑ ከሚፈልጉ ሀገሮች ጋር ተጣምረው ኢትዮጵያን ለመበተን ከፍተኛ ጥረት እያደረጉ ነውና የኢትዮጵያ ሕዝብ ይንቃባቸው በማለት ከተልዕኳቸውና ከተግባራቸው ከባህሪያቸው ውጭ ሆነውን በሚዲያ በማሰራጨት ተቀባይነትና ድጋፍ ለማግኘት ከፍተኛ ጥረት እያደረገ ነው። በአጠቃላይ ስርዓቱ የተሸነፈ ምናልባትም ቅንቅን የበላው አገዳ በንፋስ እንደሚወድቅ ያለው አቅም ደረጃ የደረሰ መሆኑን ነው መረጃዎች እያመላክቱ ያሉት። በርካታ ኢትዮጵያውያን ሳያውቁትም በግድም ታፍነው ወደ አማራ ክልል 1 ወርና 2 ወር ስልጠና ብቻ በመውሰድ በማያምኑበት ጦርነት እያሳተፈ ይኸው በሸንተረሩ በወንዝ ዳር በተራራ በጉድጓድ ውስጥ ሳይቀበር እየቀረ ምናልባትም የአማራ ሕዝብ ባህልና ወግ ያለው በመሆኑ አስክሬናቸውን የወደቁትን እያነሳ በእምነት ተቋማት ድንበር ላይ እየቀበራቸው እንደሚገኝ ነው። በተለይ በወግዲ ወረዳ በትናንትናውና በዛሬው ዕለት በተደረገው ውጊያ በርካታ ህፃናት፣ ታዳጊዎች መሳሪያ ተሸክመው መሮጥ የማይችሉ የመከላከያ ሰራዊት አባላት ወድቀው የአካባቢው ማህበረሰብ ነው እየቀበራቸው ያለው። ነገር ግን መንግስት ዙ 23 ይተኩሳል፣ መድፍ ይተኩሳል፣ በድሮን ይደበድባል። ሲቪሉን ነው ግን እየፈጀው ያለው። የማይቀር ድል ስላለ የመከላከያ ኃይሉ ከዚህ በኋላ ማሸነፍ አይደለም በሰላም እንደው በጥሩ ሁኔታ ተሸንፎ እንኳን ተመልሶ ወደ እናቱና ወደ ሰዎቹ መግባት እንደማይችል አውቆ የፋኖ ኃይሎችን መቀላቀል እንዳለበት ነው በዚህ አጋጣሚ መልእክት ማስተላለፍ እንፈልገው መሳይ።